ሰላም ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ አማን። እንደተለመደው አዳዲስና ወቅታዊ በሆኑ ቪዲዮዎች ደግሞ ተመልሰን መጥተናል። ሰብስክራይብ አድርጉ፣ አረፍ በሉና እኛን ምሰሉ። እኛ ቪዲዮዎቻችንን እስክንጀምር ድረስ እናንተ ላይክ፣ ሼር፣ ኮሜንት ኤንድ ሰብስክራይብ ማድረጋችሁ እንዳይረሳ። ዳይ ወደ ቪዲዮ ብዙ ጠጥታ ነው መሰለኝ። የራሷ አሟታል ያልኳት ነው ግዝብሩትልኛል። ልክ ህፃናት ቮሚት ምናምን ሲያደርጉ ደረታቸውን ደገፍ አድርገን ምናምን አውቀዋለሁ። ትክክል። በቃ የተሻሟት ነው እንትና ወይም የሆነ ሰው መንገድ ላይ ምናምን በጣም ኃይለኛ ቮሚት ሲያደርግ ምናምን ልቡ ከፍ እንዳይል ወይ እንዳይጨንቀው ምናምን ደገፍ ምናምን አድርገን እንደምናስተካክል በቃ ቧንቧይቱ እያለች ነው። ስለዚህ ቧንቧይቱን ይዘናታል እያለ ነው። የመጀመሪያው ንጹህም ስለማይሆን አልተስማማትም ማለት ነው። ቧንቧይቱ ራሷ ኧረ ና ምናምን ብትለው ራሱ ቧንቧይቱን አሟታል አለቃትም። ነገርኩሽ ደግፍ ያለው ነው ልጁ ላይ የሚያደርገው ነገር ለቧንቧይቱ አስፈላጊ በጣም የሚገርም ተዘቅራቂ ድምጽ ያላት ልጅ በቲክቶክ አይተን ነበር። እስቲ ለሷ የሰጠውን ምላሽ አብረን እንስማው። በጣም ያዝናናል። ንጎስኪ ብዳት እንምጣ ኮኬ ጋበዝን ዘበን ደርሶኛል። አሁን ደግሞ ይሄን ተጋብዥልኝ እኔ ፈቀድ እሷ ማልቀሳብኛል እኔም ላልቀስባት ነገር ነው። የልጅ ዳውድ ነገር በጣም ይገርም ነው። የማይደርስበት ቦታ በጣም ነው የሚያስቀኝ የሚሰራቸው ቪዲዮ አያመልጠው ምንም ነገር ግን ባይዘው ፍቅሯ ቁርጠት ያሳይዘው ነው የሚያስቀኝ። በጣም ነው ያዝናናኝ ይሄ ቪዲዮ የሚሰራቸው ቪዲዮ እያለ ፌሻል ኤክስፕሬሽኑ በጣም ነው የሚያስቀው። ባይዘው አነጋገር ራሱ እሷን መስሎ ነው የመጣው። ስማ ይሄ ቪዲዮ ነው ያለ ይሄን ቪዲዮ ሰምታችሁ ነው ልጅ ዳውድ ብዙዎች የሳቅ ምንጭ ሆኗል። በጣም ቀጥልበት። እናትህ የፈለገ ድሃ ብትሆን አንተ ጦምህን አታድር። የፈለገ ድሃ ብትሆን አይርብህም አንተ። ይሄ የእናት ዓለም ነው። እውነት ነው። እናት የራባት ታበላለች፣ እየጠማት ታጠጣለች። እሷ ባዶ ሆዷን አድራ ጠግባ እንዳደረች ታስመስላለች። በጣም የፈለገ ነገር እናትህ ካለች የፈለገ ነገር ቢሆን አይደለም አትሊስት በልተታል ለምናም ቢሆን ታበላሃለች። ብዙዎች የሚያደርጉት ነገር ነው። እንግዲህ እናትና አንዳንድ እናት ለራሷ መከራ አልተባቻለች። ልጆቻቸውን ግን በመሆኑታ በጣም የሚችሉትን ሁሉ አድርገው ከጓደኞቻቸው ጋር እኩል እንዲሆኑ የሚያደርጉበት ጥረት በጣም የሚገርም ነው። በጣም እናቶች ልክ ነው ይለያሉ። በተለይ ትንሽ ከፍ እስኪል ድረስ ችግር ውስጥ እንዳለው ቤት ውስጥ እንደውም እጥረት እንዳለው ሁሉ ልጆቻቸው አይናገሩም። የሚገርም ጭንቀት እንዳይፈጥርባቸው እነሱ እንዳይጨነቁ ቤቱን ሙሉ ለማድረግ ይጥራሉ። በጣም ሳይበሉ እኔ በልቻለሁ ብሎና እኔ በኋላ በላለሁ ምናምን ያለው እንትን የሚሉ ማለት እና እዚህ ጋር ያለው ነገር የእናት ዓለም ይለያል። እውነት ነው። ክብር ለእናቶቻችን። ስም እየተመረጠ ነው። እንዴት ነው ስታንተ የነገረኛ ሴት ስም የምትላት ማን ነው? የነገረኛ ሴት ስም ለዋ አንደኛ በነገር ብለበለ ነገረኛ ሴት ስም የነገረኛ ሴት ስም ራሄል። የነገረኛ ሴት ስም የነገረኛ ሴት
የነገረኛ ሴት ስም ባቃሉ ሳምሪ ኧረ ሳምሪ መዋኛ ገንዳ በለዋት። ሳምሪ እንከን የላትም ማለት ኧረ ሳምሪ ማኛ ነው ይላል። የነገረኛ ሴት ስም ቅድስት። የነገረኛ ሴት ስም ትዝታ። እሺ ቤቲ ቤቲና ትዝታ። ወይዚ ከዚህ በፊት ነገርኛ ሆኖባቸው የሚያውቁ ሴቶችማ ያሉ ነው። ትዝታ የምትባለው ሴትዮ ደግሞ እንደዛ ነው የሚሆነው እንጂ የሆነ ጊዜ ላይ ከትዝታ ጋር ተጣልተዋል ወይ ተጨቃጭቀዋል። የሆነ ሰንበት ደግሞ ከራሄል ጋር ተጨቃጭቀዋል ይመስላል። እንደሱ ማጠራራቸው ቲፒካል ነው። ስም እየጠሩ ያሉት የሆነ አሰብ ምናምን ብሎ አላደረገ ካየሽሻለው ነገር ያው አጋለጥኩሽ ነገር ነው የሚመስለው። ልክ አንተ እኔን እንዳልከኝ ማለት ነው። ሳምሪ የምትባል ደግሞ ጥሩ ሴት ደግሞ ያውቃል ያለች ያ ደግሞ ሌላ ሳምሪ የምትባል ምናምን የምትጨቃጨቀው ሰው ልትኖር ትችላለች ማለት ነው። እና እንደ ሁኔታው ነው እንደ ላይፍ ስታይላቸው ነው ይሄድ እንደ ገጠማቸው ነገር እንደ ኤክስፒሪየንሳቸው ማለት ነው። እኔስ እናንተስ ነገረኛ የምትሉት ኮሜንት ላይ ጻፉ እንወቃቸው እንጠንቀቃቸው ትላለህ። ፌመስ የሆነ ቲክቶከር ሲያገኙ ይወጣ ይሄና የነ ቪዲዮ ስንት ላይ ካገኘው የሆነ ነገር ታርገልኛለህ። ከዛ ላይቭ ላይ ካሜራ እየቀረጹ ነው። በዛ ላይ ምን አረዝወር በይ ማለት ማይጭ እንዲህ ተባለ ተብሎ ደግሞ እንደገና ስሙ ሊጠፋ ነው። ሲመራቸው ሰዎች እንዴት ነው ሪስፖንስ የሚያደርጉት? እንዲሁ በዚህ ከቀጠለ ምን አይነት ሪአክሽን ሊኖር እንደሚችል ነው እንግዲህ የሚያሳየው። ባምቢዬ በጣም ነው የምወድሽ፣ አድናቂሽ ነኝ፣ ትመቸኛለሽ። ካሜራው እኔ የምልሽ ይሄ ቪዲዮ ስንት ላይ ከገባ የሆነ ራሴን የምችልበት ምናምን ትንሽ ቢዝነስ ነገር ምናምን መላከኛለሽ እናቴ። ምንም ስልኩ ራስ ትዝ አላለው። ስታገኘው ወዲያው ነው እርምጃ ወሰደችበት። ሁለተኛ አይጠይቅም። ሰው ተቸገረ እኮ በጣም የእውነት እኔ በጣም እንደው በእነሱ ቦታ ሆኜ እሳቀቃለሁ ማለት ነው። የሆነ ታዋቂ ሰው ምናምን ጠቃቃለሁ ይሄን ነው የሚጠይቁት። ብዙዎቹ አግኝተውበታል፣ አትርፈውበታል። ወይዘው ምን ያህል ላይ ከገባ የሆነ ነገር ሰጠኛለህ ኦር ስልክ ትገዛልኛለህ ወይ ሰምቲንግ ምናምን ወይ ከኔ ጋር ቪዲዮ ትሰራለህ ወይ የሆነ ነገር ትሰጠኛለህ ምናምን ነገር ይላሉ ማለት ነው። እንዴት ተሳቀቁ ማለት ነው። የሚያስጠላው ደግሞ በአንድ ወገን ሆነ ጥቅሙ አይደለ እኮ እንዴ ባለ ስልኩም የሚያገኘው እሱ ነው ምናምን። ግን ብዙ ጊዜ አሁንም አርቲስት ሌላኛዎቹ ፌመስ ቲክቶከሮች ምንድነው የሚያደርጉት? የሆነ የሚሰጧቸው ቻሌንጅ አለ። ይሄን ቻሌንጅ ከሞላ ይሄን አደርግልሃለሁ ምናምን ነው የሚሉት። እነሱ ያው ቦዝ ፓርቲ ተጠቃሚ ነው ዞሮ እነሱ አምባሳደር የሆኑበት ምናምን እንዲተዋወቅ ያደርጋሉ ምናምን። ያላቸው አማራጭ እሱ ነው። ቢያንስ እንጠቀምበት ብለው ይመስለኛል አይደል? ትክክል፣ እውነት ነው። እና እባካችሁ ሰዎች ቪዲዮ ላይ ጀስት ካሜራ ላይ ብዙ ሪአክት ላይ ያደርጉ ይችላሉ። በዚህም ትልቅ እንትን ነው ባይዘው ከዘጋ በኋላ እንደዚህ ነው የሚያወራው። ግን ስሜታቸው ምን ሊሆን እንደሚችል እንግዲህ ይሄ አንድ ማሳያ ነው። እዚህ ቤት ያላችሁን ስጡን፣ ከሌላችሁ በቃ ፈትሻችሁ ሽጡን። እዚህ ቤት አቤት የኔማ እሰይ እንኳን ሌላ ሰው ያልወጣ ብርሃን ገጽ ስኒ ማማጽ አይ የለመንኩና ከኔ ማራችሁ ከኔ ምህሪ ከኔ ህይወት ጋር እኮ አወጣችሁ። እኔ ሲፈጥረኝ ድሮ ድረስ ዝብላ ነው ብለምት በቃ ትከውልኝና የሰጠኝ አይቴ ነው። እኔም ቀልድ ምን ነግርህ ከኔ ጌታ እሺ ይሄው እዚህ ጋር ለሽሮሽ ምን ሽሮ ምንድነው? ይበላ ነው። እኔ መልክ እንዴ ሽሩት በእስካሁን ምን ማለት ነው? እዛው ይርዳሽ ብትለኝ ሽሮ ለኔ እከካ አረባት አይቼት ሽሮ አነሰሽ? አረ እኔ በልቼ አላውቅም ሽሮ
ና አንተ ለምንና እኔ እዛ ገብቼ ልትከው እኔ ይሻላል እንደውም ካንተ እኔ ቃቃይ ወጥረ ነው አንቺ ግፈኛ አይደብርሽም እንዴ ወይዘው እንደዚህ የሚሉ የምር የኔ ልጆች እንደዚህ የሚሉ ልክ አንድ ብር ምናምን ያንስተህ ኪስ ውስጥ አለው ነው ምናምን ብለህ አይደለሽ ያጁ ብለው እንደ ኢቭን እንጂ ለምሳሌ ዳቦ ገዛልኝ አባቴ ራበኝና አይልሽና ማለት ኦኬ ብለሽ ዳቦ ብትሰጫሽ ይበሳጫሉ ማለት መቼ ነው ዳቦ ነው ብሩን ሳንቲሙን ነው የሚፈልጉት እና በብዛት በእርግጥ ለሌሎችም ደግሞ በጣም ሚስ አንደርስታንድ እንዲደረጉ የሚያደርጉ ትክክልም ዳቦ የራባቸው የጠማቸው እንዳሉ ሆኖ የሉም እያልን አይደለም እዚህ ጋር ሚስ አንደርስታንድ እንዳይደረግ ነገር ግን ብዙዎች እዚህ የሚገጥመኝ እኔ ልክ አንኳኩቶ ቤት ምናምን ነገር እንጀራ ምናምን ከሰጠናቸው ይበሳጫሉ ባለፈው እንዴ እንጀራ ነው እንዴ ምናምን አለኝ ማለት ያለህ እንጀራ ነው እንዴ እንጀራማ ርቦኛል ነው ያልከኝ እኮ አባቴ ርቦኛል እንጀራ ስጠኝ አልከኝ ኦኬ ደረቅ እንጀራ ምናምን እንደው ሰጠው እንጀራማ ምን አደርገዋለሁ ብለህ ነው ምናምን እንደው ሳንቲም ነገር የለህም ምናምን አለሽ ወይ ደግሞ በግልጽ እንደዛ አድርጎ መጠየቅ ሳንቲም ያ እንጀራ ራቤ ሳንቲም እንጀራ ጠቅለሽ ይዘሽ ሄደሽ እንደገና አልፈልግም መመለስ ያስጠላል ስሜት ራሱ ነገም ሌላ ሰው እንዴት እንደታሰናጅ ያ ያስጠላል መጀመሪያውንም ሳንቲም ነው የፈለኩት ያላችሁን እርዱኝ ግልጽ ማድረግ ማለት ያለው ዲስክሪፕሽን ያለው ልመና ሳንቲም ነው እንጀራ አልፈልግም እንደዚህ አይነት ነገር አለ እንደዚህ አሁን ይሄ ሰውዬ ሽሮ ሰጥቶት ሽሮ እኔ ሽሮ ልበላ ይመስለኛል ይሄን ሪስፔክት አንተ ነው ጣና ለምላለችው እኔ ልንቀየር ቦታ እንቀየር ነገር ነው አሁን የገባ የታዋቂው ቶቶት ሬስቶራንት ባለቤት ታሰረ ዝርዝሩን እስከ መጨረሻው ተከታተሉት ከአቡነ ጴጥሮስ አደባባይ ጫማ ጠራጊነት ተነስቶ በዓለም አቀፉ የዜና አውታር CNN እስከ መዘገብ የደረሰውን እንዲሁም የዓመቱ በጎ ሰው ሽልማትን ያሸነፈውን የቶቶት ባህላዊ ሬስቶራንት ባለቤት ታሪክ ሁላችንም እናውቀዋለን ነገር ግን ዛሬ ይህ አነቃቂ የህይወት ጉዞ ማንም ያልጠበቀው አስደንጋጭ ምዕራፍ ላይ ደርሷል በልጅነቱ እጅግ ቀጫጫ ስለነበር ጠንክር የሚል ስም ይወጣለትና በቀን አንዴ እየተበላም መቆጠብና መለወጥ ይቻላል በሚለው የህይወት ፍልስፍናው የብዙዎችን ልብ የገዛው አቶ ጠንክር ቴኒ አሁን በፌደራል ፖሊስ ቁጥጥር ስር ውሏል የፌደራል ፖሊስ ከቀናት በፊት በርካታ የገቢዎች ቢሮ ሰራተኞችን ከሙስና ጋር በተያያዘ በቁጥጥር ስር ያዋለ ሲሆን የቶቶት ባለቤትና ዋና ስራ አስፈጻሚ የሆነው አቶ ጠንክርም ከእነዚሁ ተጠርጣሪዎች ጋር አብሮ በቁጥጥር ስር ሊውል መቻሉን የዛሃበሻ የፖሊስ ምንጮች አረጋግጠዋል ሆኖም በዚህ ጉዳይ ላይ እጅግ አጓጊና አነጋጋሪ የሆነው ሌላኛው ሀቅ አለ ባለ ሀብቱ ከታሰሩ ቀናት የተቆጠሩ ቢሆንም ይህ ዜና ዛሬ እስከተላለፈበት ነሐሴ 13 ቀን 2018 ዓ.ም ድረስ ፍርድ ቤት አልቀረቡም ለ11 ተከታታይ ቀናት በእስር ላይ ቢቆይም የተጠረጠረበት ወንጀል በግልጽ እንዳልተነገረውና የጊዜ ቀጠሮም እንዳልጠየቀበት የቤተሰብ ምንጮች በስጋት ለዛሃበሻ ተናግረዋል የበርካታ ታዋቂ ጋዜጠኞችን ጫማ ማስታወቂያ ሚኒስትር ደጃፍ ላይ የጠረገም በማድረግ ከእነሱ ጋር በመሆን የቤተሰቡን የአደራ ስም ቶቶትን የገነባው የጠንካራ ሰው የጠረጠረበት ጉዳይ ከገቢዎች ጋር በተያያዘ ይሁን ወይስ በሌላ ወንጀል እስካሁን በውል የታወቀ ነገር የለም እንደገለጸው በጣም ጠንካራ ሰው በቀን አንዴ በልቶ መኖር ይቻላል ጫማ ከመጥረግ ተነስቶ ይሄን ያክል ትልቅ እንደ ኦልሞስት ኢትዮጵያን ሪፕሬዘንት የሚያደርግ የባህል ማዕከል መገንባት የቻለ ሰው ነው ያ ዞሮ እንግዲህ በርግጥ ታሰረ ማለት ያው ወንጀለኛ ነው ማለት ምን ስላልሆነ ማጣራት የፈለጉት ነገርም ሊኖር ይችላል መጠየቅ የፈለጉት ምክንያቱም መንግስት ዜናው ላይ እንደሰማችሁ በርካታ የገቢዎች ሰራተኞች በቁጥጥር ስር እያዋላቸው ነው ሙስና ጋር ተያይዞና ኦብቪየስሊ ደግሞ ያው ሙስና ሊሰሩ የሚችሉ ከባለ ሀብት ጋር ዞሮ ማለት ነው እነሱ ከውስጡ ነው ባለሀብቶች ናቸው ግብር ከፋዮች ናቸው ግብር ከፋይ ማለት ደግሞ ከፍተኛ ግብር ከፋይ በኢትዮጵያ ዘንድ ያው ባለሀብት ነው ሶ እንደዚህ አይነት ነገሮች ለጥያቄም ለምናምን ሊሆን ይችላል ያው እንግዲህ ያለውን ነገር እንግዲህ መንግስት አጣርተው የሚለቀው ይለቋል ተስፋ እናደርጋለን አይኖስ ለቤት ያብቃ እንላለን
እንግዲህ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበር። እናንተን ያዝናናሉ፣ ሀሳብ አስተያየታቸውን ያሰጣሉ ብለን ያሰብናቸውን ቪዲዮዎች ይዘን መተን ነበር። በቀጣይ እናንተን የሚያስደስቱ ቪዲዮዎችን ይዘን እንደምንመጣ እርግጠኛ ነን። እስከዛ ድረስ እናንተ ሰብስክራይብ እያደረጋችሁ ጠብቁን። ባይ ባይ።